አቡነ ገብረ መንፈስ ቅዱስን በረከታቸው ለሁላችን ትድረሰን። ገብረ መንፈስ ቅዱስን ብሎ እግዚአብሔር ወደ ኢትዮጵያ ይውረድልን፣ በምሕረት ይውረድልን፣ በቸርነት ይውረድልን። ቅዱሳን አባቶቻችን አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። ዛሬ ታላቅ ቀን ነው። አንደኛ የሐዋርያት ጾም ያበቃበት ዕለት ሐምሌ 5 ነው። ሁለተኛ የቅዱስ ጴጥሮስ ዕረፍቱ ነው። ሶስተኛ የቅዱስ ጳውሎስ ዕረፍቱ ነው። ሰላም በጻድቁ አማላጅነት የምታምኑና ጻድቁ በህይወታችሁ ላይ ትልቅ ነገርን ያደረጉላችሁ ይሄንን ቪዲዮ ስታዩት ለብዙ ሰው ሼር እያደረጋችሁ እንድታዩ ጠይቃችኋል። ሰላም ውድ የዚህ ቻናል ቤተሰቦች፣ ውድ ኦርቶዶክሳውያን እንኳን ለሐምሌ 5 የአቡነ ገብረ መንፈስ ቅዱስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ሐምሌ 5 እንግዲህ ድርብ በዓል ነው። የሐዋርያት ጾም የሚፈሰክበት ቀን ነው። እንዲሁም የጴጥሮስ ወጳውሎስ ዓመታዊ ክብረ በዓል በድምቀት ይከበራል በመላው ኢትዮጵያ። በድጋሚ እንኳን አደረሳችሁ እያልኩኝ በዓሉን ለምን እናከብራለን? በዓሉ ለምን ይከበራል? አባ ገብረ ኪዳን፣ ዲያቆን ዘላለም ታዬና እንዲሁም ሌሎች መምህራን ያስተምሩናል። ወደ ቪዲዮ ከማለፋችን በፊት ግን እንደተለመደው ሁላችሁም ላይክ በማድረግ ጀምሩ። ቢያንስ 3000 እና ከዛ በላይ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ በቀጥታ ወደ ቪዲዮ የምናልፍ ይሆናል። በምድረ ከብድ አባታችን ገብረ መንፈስ ቅዱስ እንደ አምድ ተክል ሆኖ 7 ዓመት ቆመ። ቅንድቡን ሳይከድን ራሱን ወደ መሬት ዝቅ ሳያደርግ እጆቹን እንደዘረጋ ወደ ሰማይ እየተመለከተ 7 ዓመት ቆየ። ሰይጣን የአባታችንን ጽናት ሲመለከት በቅናት ተነስቶ በቁራ ተመስሎ አይኖቹን አነቆረና ሳወረው። እርሱ ግን ምንም ሳያጓድል እስከ 2 ሳምንት ድረስ በትጋት ወደ ሰማይ እንዳቀና ሲጸልይ ቆየ። እመቤታችን ቅድስት ድንግል ማርያም ሐምሌ 5 ቀን የብርሃን አይና ምታተከለችለት። በቀጣይ ደግሞ በዓሉን በማስመልከት አባ ገብረ ኪዳን ያስተምሩናል። መልካም ቆይታ። ዝቋላ 100 ዓመት ውስጥ ተዘቅዝቀው ሲጸልዩ 100 ዓመት ባህር ውስጥ የኖሩበት ምክንያት ገብረ መንፈስ ቅዱስን አያውቁም ብለው አይደለም። ከገብረ መንፈስ ቅዱስ ጋር ተጣሉ ብለው አይደለም። ወገኖችህን ኃጢአት በላቸው ካንተ ጋር ይታረቁ ብለው ነው። ምንድን ነው ያደረጉት ታዲያ? ከዚህ በላይ መጽሐፍ ቅዱስ ምንድነው? ቅዱሳን አባቶቻችን እና አቡነ ገብረ መንፈስ ቅዱስ መጽሐፍ ቅዱስን የሰበኩ ብቻ ሳይሆን ራሳቸው መጽሐፍ ቅዱስ የሆኑ ናቸው። እንዳለ መጽሐፍ ቅዱስን የአቡነ ገብረ መንፈስ ቅዱስን ገድል አሁን እያነበብኩ ጥቅስ በጥቅስ ባስተያየው ራሳቸው መጽሐፍ ቅዱስ ናቸው። የዋህ ናቸው። ለምሳሌ የዋሃን ብፁዓን ናቸው ይላል። የዋሃን ብፁዓን ናቸው ምድርን ይወርሳሉና አለ። እውነት አቡነ ገብረ መንፈስ ቅዱስ የዋህ ናቸው። የዋህ ማለት ለሁሉም ይራራ ሀዳጌ በቀል ነው። ሊገላቸው የነበረው ንጉስ ስለሳቸው ጽድቅ እግዚአብሔር በመብረቅ ሲበቀለው 30 ዓመት ያን ንጉስ ማረልኝ እያሉ አቡነ ገብረ መንፈስ ቅዱስ ይጸልይ። ብፁዓን ለይላሃው በእንተ ጽድቅ፣ ስለ ጽድቅ የሚያለቅሱ ብፁዓን ናቸው። ያለቅሱ ነበረ። አይናቸው እስኪጠፋ ድረስ ያለቅሳሉ። ብፁዓን ለይርህቡ በእንተ ጽድቅ፣ ስለ ጽድቅ የሚራቡ ብፁዓን ናቸው። 562 ዓመት አልበሉ። ታዲያ ይሄንን ስላደረጉ እነዚህ ቅዱሳን በገቡበት 7 ዓመት እንዲህ ይገርማል እኮ ተዘቅዝቀው የሚጸልዩ ገመዱን ሰይጣን ሲቆርጥባቸው ቅዱስ ሚካኤል መጥቶ አቅፎ ልተው ወይስ ላስቀር ሲላቸው ተው ይልከስከስ የሚሉ ለኃጢአተኛ የሚጸልዩ ድንጋይ ነክሰው የኖሩ 30 ዓመት ድንጋይ ነክሰው ምር የለሃለሁ ብቻ ሲባሉ ድንጋዩን የተፉ የገዛ ጥርሳቸው እስኪለመልም ድረስ በኋላ እግዚአብሔር በታምራት እስኪያለመልመው ድረስ። ይሄ ደግሞ ለሰዎች ተረት ቀልድ ነው የሚመስላቸው። የእግዚአብሔርና የመንፈስ ቅዱስ ነገር ለስጋዊ ሰው ሞኝነት ይመስለዋል አለ ቅዱስ ጳውሎስ። ለስጋዊ ሰው፣ ገንዘብ ላሰከረው ሰው፣ ምቾት ላሰከረው ሰው፣ የዚህ ዓለም ፍቅር ላሰከረው ሰው መንፈሳዊ ነገር ብትነግሩት እንዲህ ያሉ ተረት ነው የሚለው እንዲሁ አይደርስም። እና አባታችን አቡነ ገብረ መንፈስ ቅዱስ የኢትዮጵያን ሰው ማረልኝ ብለው 100 ዓመት አልቅሰውልናል። እንዲሁ እሳቸውን አለማሰብ እንዲሁ ይገርማል። ቸርችል የሚባል ጎዳና አለ አዲስ አበባ አለ። ለምንድን ነው ቸርችል የተባለ? የእንግሊዙ ፕሬዝዳንት መሰለኛ ጠቅላይ ሚኒስትር ዊንስተን ቸርችል ማለት ነው። ለምንድን የተሰየመ? በሱ ነው በሌላ ነው? በሱ ነው። ጥሩ። ለቸርችል መንገድ እየሰጠን ለማርያም ሲሆን አንሰጥም። መንገዱ እንዴ መንገድ በእነዚህ ስም ሲሰየም አይከፋንም።
አንድ ጅል ሰው በሚታሰብ አገር እንደ ጅል አይደለም ቸርችል ጅል አይደለም በርግጥ ለምን እንግሊዝን በጣም ታድጓታል አይደል በጣም ከጀርመኖች ውጊያ በደንብ አድርጎ ነው የታደጋት አስቦ ሰውየው በጣም የሚያስብ ሰው ነው ታሪኩን ትንሽ እንደወጣው ቀምሻለሁ እና ሰውየው ብልህ ሰው ነው ግን እንዲያው እኔ እኮ የሚገርመኝ ነው እኮ የሚገርማችሁ ያንድ ተራ ወታደር ያንድ ተራ ሰው ያንድ ተራ እንደው ሰው መታሰቢያ ሐውልት እያቆምን ከተማ እየሰየምን መንገድ እየሰየምን ለነፍስ የደከሙ 100 ዓመት ለነፍስ የደከሙ የማይሆን ነገር ነው እንዴ ነው የማይሆን ነገር ለእሳቸው እኮ የሚሰሩ በእግዚአብሔር አለ እንጂኛ በሰው አቅም አላልንም እኮ በፋብሪካ ሰሩን አላልንም በእግዚአብሔር ኃይል እንኳን 100 ዓመት ሺህ ዓመት ይቻላል 100 ዓመት ለኢትዮጵያ ሰው አልቅሰዋል እሳቸውን ከመርሳት በላይ ከሃዲነት ልብል እንዳናጥል ወዴት አለ እግዚአብሔርን ከኢትዮጵያ ጋር አድርገውታል በእውነት ንጉሱን ጣዖት አስታርቀዋል ዛሬም ያስታርቃሉ ገድለ ገብረ መንፈስ ቅዱስን አለ ቅዱሳን አባቶቻችን ለመሰላችሁ ገድላቸው ምን አነበው አንደኛ ወደ እግዚአብሔር የሚኬደው እንዴት ተብሎ ነው አሁን ትህትና ይላል ትህትና ወደ እግዚአብሔር ያስኬዳል ትህትና ማለት ምንድነው ትህትናማ እንደዚህ ነው ብለው ገድላቸው ስናነብ ያሳዩናል ስለ ጽድቅ መራመድ ነው ያሳዩናል የዋህነት እንዴት ተደርጎ ይቻላል ይሄ ተግባራዊ ክርስትናን ልቅም አድርገው የሚያሳዩን የፊት ለፊት አበጋዞቻችን ናቸው እግዚአብሔርን እንድናመሰግን ፊት ለፊት የሚታዩት ፋናዎቻችን ናቸው ቃለ ሕይወትን ያሰማልን ጻድቁ አቡነ ገብረ መንፈስ ቅዱስ ያደረጉት ተአምር እጅግ ብዙ ነው ዲያቆን ዘላለም ታዬ አቡነ ገብረ መንፈስ ቅዱስ እንዲያውም በረከታቸው ለሁላችን ትድረሰን በዚህ በጣም ይታወቃሉ ገድላቸው ላይ አንድ ታሪክ አለ አንድ በጣም ምግባረ ብልሹ የነበረ መንኩሴ ነበር በጣም ምግባረ ብልሹ ቢሉት ቢሰሩት የማይለወጥ ማለት ነው እና ከዕለታት አንድ ቀን የአቡነ ገብረ መንፈስ ቅዱስ ተአምር ሲነበብ ሰማና በልቡ ነው በአፉ ራሱ አላወራው በልቡ እንዴት ያሉ ጻድቅ ናቸው እንደው አንድ ቀን በዘክራቸው ብሎ አሰበ መንገድ ላይ ሲሄድ ሽፍቶች አገኙትና ቀጥቅጠው ገደሉት እዛው ነፍሱን መላእክተ ጽልመት ይዘውት ከእግዚአብሔር ፊት ፍርድን እንድትቀበል ሲሄዱ አቡነ ገብረ መንፈስ ቅዱስ መጡና ቆሙ ምን ፈልገህ ነው ጻድቁ የመጣው ብሎ እግዚአብሔር ጠየቃቸው እቺ ነፍሴ እኔ ናት እንዴት ብለህ ስራዋን አይተኸዋል ኃጢአቷን ተመልክተዋል አሉ አዎ ኃጢአቷን አይቻለሁ የምትመለከተውን ነገር በሙሉ አይቻለሁ ግን አሉ አቡነ ገብረ መንፈስ ቅዱስ እድሜ ብትሰጠው ኖሮ እኮ በሐሳቡ ዘክርሃለሁ ብሎ አስቦ ነበር ስለዚህ በፍጹም አይሆንም አሉ ይሄ አይደንቃችሁ እየሰማችሁ ነው አቡነ ገብረ መንፈስ ቅዱስ ምን ብለው እንደቀጠሉ ታውቃላችሁ አይ ይሄ ምህረት አይገባውም ሲል እንግዲያውስ እሱ ካልገባበት ገነት ይልቅ እኔ እሱ ጋር አብሬ ሲኦል ወርዳለሁ እኛ እንደዛ እናረጋለን እኛ የገባንበት ቤተክርስቲያን ካልገቡ የወረዱበት ወርደን እናመጣለን እንላለን አረ የገቡበት ይግቡ ነው የምንለው እንዲያውም ጦሳችንን ምናምን ብለን የምንናገረው ይሄንን ሲሰማ እግዚአብሔር በጣም ተደነቀ በጻድቁ ፍርዴ ሊጓደል ስለማይችል ላደርግልህ የምችለው ቢያንስ እቺን ዝክር ስላሰበ ነፍሱን ከስጋው አብሬ ላገናኛት ከዚህ በኋላ መልካም ስራውን ልመልከተው አላቸው ነፍሱን ከስጋው አገናኝተው በጻድቁ ምልጃ ገነት እንዲገባ አድርገውታል በረከታቸው ለሁላችን ትድረሰ ይህ ቅዱስ አባት ማን ነው ስንል በክርስቶስ የተጠራ ስለ ክርስቶስ የመነነ መጨረሻው ወደ ክርስቶስ የሄደ ቅዱስ አባት ነው ይህም ማለት ከጅማሬው እስከ ፍጻሜው አኗኗሩ እንደ መላእክት የኖረ ማለት ነው ምክንያቱም በተወለዱበት በመጀመሪያው ቀን ገና አይናቸው ሲከፍቱ ቅዱስ ስሉስ ብለው ያመሰገኑ አባት ናቸውና ይህ አባት የተወለዱበት ሀገር ግብጽ ሲሆን ልዩ ስሙ ንሂሳ በሚባል አገር ከአባታቸው ስምዖን ከእናታቸው አቅሊሲያ ታሳስ 29 ተወለዱ እድሜ ልካቸው እግዚአብሔርን እያመሰገኑ እግዚአብሔርን እያገለገሉ እንዲሁም ሀገራችን ኢትዮጵያ ገብተው ለሀገራችን ኢትዮጵያ 100 ዓመት ሙሉ ድንጋይ ነክሰው ቁልቁል ተደፍተው እየለመኑ የኖሩ መጋቢት 5 በ562 ዓመታቸው በስጋቸው ያረፉ ቅዱስ አባት ናቸው መጽሐፈ ምሳሌ ምዕራፍ 10 ከቁጥር 7 ላይ የጻድቅ መታሰቢያ ለበረከት ነው ስለሚል ስለዚህ መጽሐፍ ቅዱስ በሚያዘው መሰረት ቤተክርስቲያናችን ቅዱሳንን በየዓመቱን ታስባለች ማለት ነው የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤታቸው በረከታቸው አይለየን ወስብሐት ለእግዚአብሔር ይቆየን ሐምሌ 5 የጴጥሮስ ወጳውሎስ በዓል ስለምን ይከበራል በቀጣይ ቪዲዮዎች የማስመልከታችሁ ይሆናል በመጨረሻም የቪዲዮ መግቢያ ላይ የተመለከታችሁት የአባቶች ጦም የሆነ ዝማሬ እንዳይመልጣችሁ እስከ ቪዲዮ ፍጻሜ ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን እንኳን ለሐምሌ 5 የብርሃናት ዓለም ጴጥሮስ ወጳውሎስ
ሐዋርያት በዓል በሰላም በጤና አደረሰን አደረሳችሁ። ሐምሌ 5 ቀን የጾመ ሐዋርያት መፈሰኪያ ወይንም መፍቻ ቀንም ነው። እንግዲህ ከሰባቱ አጽዋማት አንዱ የሆነው ጾም የሚፈታበት ሲሆን ከዚህም ጋር ተያይዞ አበይት ሐዋርያት ቅዱሳን ጴጥሮስ ወጳውሎስ ሐዋርያት ማለት ነው በዓለ ዕረፍታቸው ነው። ቅዱስ ጴጥሮስ ጌታ ኢየሱስ ክርስቶስን አላውቀውም ብሎ የነበረው በመንፈስ ቅዱስ ባልጠነከረበት ዘመን ነው። በመንፈስ ቅዱስ ከጠነከረና በአይምሮ ከጎለመሰ በኋላ ከብሌት ከታደሰ በኋላ ግን እንዳውም እንደ ጌታዬ ቀና ብዬ መሰቀል አይገባኝም ቁልቁል ስቀሉኝ ያለ ሐዋርያ ነው ቅዱስ ጴጥሮስ። ቁልቁል ነው የተሰቀለው ቅዱስ ጴጥሮስ። ስለ ኢየሱስ ክርስቶስ ስለ አምላኩ ቁልቁል ተሰቅሎ ፈጣሪውን ያመሰገነ ነው። ወዘንተ ይቤሎ ይላል። ይሄን የተናገረው በምን አይነት ሞት እግዚአብሔርን እንደሚያመሰግነው በእግዚአብሔርን በምን አይነት ሞት እንደሚያገለግለው ሲነግረው ጌታ ኢየሱስ ክርስቶስ ይሄን ነገረው ይላል። በሞትም እግዚአብሔርን ማገልገል አለ ማለት ነው። ቅዱስ ጴጥሮስ ቁልቁል የተሰቀለና የሞተ ያረፈ ነው። በሰማዕትነት ያረፈበት ዕለት ነው። ስለ ጌታ ኢየሱስ ክርስቶስ ሲመሰክር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየዓመቱ ሐምሌ 5 ቀን ጴጥሮስ ወጳውሎስ በማለት ሐዋርያው ቅዱስ ጴጥሮስና ሐዋርያው ቅዱስ ጳውሎስ መልካሙን የክርስትና ገድል ተጋድለው ሰማዕትነትን የተቀበሉበትን ቀን በታላቅና በተለየ ሁኔታ ታከብራለች። ክርስትናን በማስፋፋት ከፍተኛ ሚና የተጫወቱት እነዚህ ቅዱሳን አባቶች በመጽሐፍ ቅዱስ ውስጥ መልእክታትን ጽፈዋል። ሐዋርያው ቅዱስ ጴጥሮስ 8 ምዕራፎችን የያዘ 2 መልእክታትን ሲጽፍ ሐዋርያው ቅዱስ ጳውሎስ ደግሞ 100 ምዕራፎችን የያዘ 14 መልእክታትን ጽፈዋል። ለአገልግሎት የጠራቸው የክብር ባለቤት የሆነው አምላካችንና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያው ቅዱስ ጴጥሮስ አሳ በማጥመር ስራ ላይ ሳለ ለዚህ ታላቅ አገልግሎት ሲጠራ፣ ሐዋርያው ቅዱስ ጳውሎስ ደግሞ ቤተክርስቲያንና የክርስቶስ ተከታዮችን በማሳደድ ላይ ሳለ ሳኦል ሳኦል ስለምን ታሳደኛለህ? አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል በሚል አጠራር የተጠራ ነው። እነዚህ ሁለቱ ቅዱሳን አባቶች ብዙ የሚመሳሰሉበት ነገር ቢኖራቸው ብዙ የማይመሳሰሉባቸው ነገሮችም አሏቸው። ነገር ግን ሁለቱም በአምላካችን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ተጠርተው ሰማያዊ አገልግሎትን በምድር ሆነው አሳይተውናል። ሐዋርያው ቅዱስ ጴጥሮስ ያገባ ነው። ሐዋርያው ቅዱስ ጳውሎስ ደግሞ ያላገባ ነው። ሐዋርያው ቅዱስ ጴጥሮስ መጽሐፍ የማያውቅና ያልተማረ ነው። ሐዋርያው ቅዱስ ጳውሎስ ደግሞ ፈጽሞ የተማረና ሕግንም ጠንቅቆ ያውቅ የነበረ ነው። ሁለቱ ሐዋርያት ካጠራራቸው ጀምሮ የተለያዩ ሁኔታ ቢታይባቸውም ለእግዚአብሔር አገልግሎት ግን በተሰጣቸው የሥራ ድርሻ በታማኝነት በቅንነት ያገለገሉ ናቸው። ሁለቱም አይሁዳውያን ናቸው። ሁለቱም በጌታ የተጠሩ ናቸው። ሁለቱም ጌታ ስማቸውን ለውጦታል። ሁለቱም ድንቅና እጹብ ድንቅ የሚባሉ ታምራትን አድርገዋል። ሁለቱም ሙታንን አስነስተዋል። ሁለቱም የሰማዕትነትን አክሊል አግኝተዋል። ሐዋርያው ቅዱስ ጴጥሮስ በ67 ዓመተ ምህረት በኔሮን ቄሳር እጅ ቁልቁል ተሰቅሎ ሕይወቱን አጥቷል። ሰማዕትነትንም ተቀብሏል። ሐዋርያው ቅዱስ ጳውሎስ በ67 ዓመተ ምህረት በኔሮን ቄሳር እጅ አንገቱ ተቆርጦ ሕይወቱን አጥቷል። ሰማዕትነትንም ተቀብሏል። የቅዱሳኑ በረከት ዘወትር ከኛ ጋር ይሁን።
ለሐምሌ 5 የአቡዬ አቡነ ገብረ መንፈስ ቅዱስና የጴጥሮስ ጳውሎስ በዓልን በማስመልከት ያዘጋጀንላችሁ ቪዲዮዎች እነዚህን ይመስሉ ነበረ። ይህኛው ቪዲዮ እንግዲህ አዲስ አበባ ዊንጌት ጴጥሮስ ጳውሎስና ቅዱስ ገብርኤል ቤተክርስቲያን የተቀረጸ ነው። አዲስ አበባ ያላችሁ ታውቁታላችሁ ብዬ አስባለሁ። ሐምሌ 5 በድምቀት የሚከበርበት ነው። እንዲሁም ሳሪስ አቦም እንደዚሁ በደማቁ ይከበራል ሐምሌ 5 አቡነ ገብረ መንፈስ ቅዱስ። እናንተስ የት አካባቢ ሆናችሁ ያከበራችሁ ነው? በኢትዮጵያም በውጭ ሀገራትም ያላችሁ ሐሳብ አስተያየታችሁን ጻፉልን። በዚህ ቻናል በናታን ሚዲያ ከዚህ በፊት የተለቀቁ እንዲሁም ወደፊትም የምንለቃቸው አስተማሪ ዝግጅቶች ወደ እናንተ ፈጥነው እንዲደርሱ ሁላችሁም ሰብስክራይብ ያላረጋችሁ አሁን ሰብስክራይብ ማድረግ ጀምሩ። ሁላችሁም ሰብስክራይብ ያላረጋችሁ አሁን አድርጉ። በነፃ ሰብስክራይብ አድርጉ፣ ክፍያ የለውም። እኛን መንፈሳዊ ዝግጅቶችን ለማዘጋጀት ሞራል ስለሚሆነን የላይክና እንዲሁም የሰብስክራይብ ቁጥሩንም ማሳደግ ስለሚያስፈልግ ነውና ሁላችሁም በዚህ ተባበሩ ዘንድ ላለው። በሀገር ውስጥ ያላችሁ ዝግጅቶቻችንን በVPN በማብራት ማየትም ትችላላችሁ። በውጭ ሀገራት ያላችሁ ደግሞ በሱፐር ቻት እና በሱፐር ቴንክስ ይደግፉን። እንዲሁም ጆይን የሚለውን ከስር ያለችዋን በመጫን ቋሚ የናታን ሚዲያ ቤተሰብ መሆን ትችላላችሁ። በቀጣይ በሌላ አስተማሪ ዝግጅት እስክንገናኝ መልካም በዓል ይሆንላችሁ እያልኩኝ በዚሁ ሰናበታለሁ። ሰላም።